መጽሐፈ ሄኖክ ምዕራፍ 39 በደብር ቅዱስ የነበራችሁ እናንተ ሁሉ ሰማያዊ ሕግን ተረዷት፣ የእግዚአብሔርንም ሥራ ሁሉ መርምሩ። በፊቱ ክፉ ነገር እንዳትሰሩ ከሱ የተነሳ ፍሩ። የሰማይ ደጃፍን ቢዘጋ ዝናቡን ጠሉንም ወደዚህ ዓለም እንዳይወርድ በእናንተ ምክንያት ቢከለክለው ምን ታደርጉ ዘንድ አላችሁ? መዓቱን በእናንተ በስራችሁ ሁሉ ቢያመጣባችሁ እናንተ እሱን የምትለምኑት አይደለምን? አለ። በቸርነቱ ላይ ታላላቅ የጸኑ ነገሮችንም ትናገራላችሁና ከሱ ጋር ፍቅር አንድነት የላችሁም። ከማዕበል ከሞገዱ የተነሳ እንዲተዋወኩ መርከቦቻቸውም ከነፋሶች የተነሳ እንዲነዋወጡ እንዲጨነቁ በመርከብ ተጭነው የሚሄዱ ነገስታትን አታዋቸውምን? አለ። ነጋዴያን ያማረ ገንዘባቸውን ሁሉ ከነሱ ጋር አብሯቸው ወደ ባህር ይወጣልና ስለዚህም ነገር ይፈራሉ። ባህር የምትውጣቸው በሷም የሚጠፉ መስሏቸዋልና በልባቸው በጎ ነገርን አያስቡም። ባህር ሁሉ ውሆቿን ሁሉ መነዋወጧም ሁሉ የእግዚአብሔር ሥራ ነውና እሱ ስራዋን ሁሉ ውሃዎቿን ሁለመናዋን ሁሉ ባሻው ወስኗልና ቁጣውን ፈርታ ትደርቃለች። አሶቿም ሁሉ ይሞታሉ፣ በሷም ያለው ሁሉ ይሞታሉ። በዚህ ዓለም ያላችሁ እናንተ ኃጥአን ግን አትፈሩም። ምድርና ሰማይን በእነሱ ያለውንም ሁሉ የፈጠረ እሱ አይደለምን? ለምን አትፍሩ? በባህርና በየብስ ለሚኖሩ ሰዎች ሁሉ ጥበብንና ትምህርትን የሰጠ ማን ነው? በመርከብ ተጭነው የሚሄዱ እነዚያ ነጋዴያን ባህርን የሚፈሩ አይደለምን? ኃጥአን ግን እግዚአብሔርን አይፈሩትም። በእነዚያም ወራቶች ጭንቅ መከራ በእናንተ ቢመጣባችሁ ወዴት ትሸሻላችሁ? ከየትስ ትድናላችሁ? የተናገረውን ነገር በእናንተ ቢያመጣባችሁ የምትፈሩ የምትደነግጡ አይደለምን? ብርሃኖችንስ ሁሉ በጽኑ ፍርሃት ተይዘው የሚፈሩ የሚደነግጡ አይደለምን? ምድርስ ሁሉ በጽኑ ፍርሃት ተይዛ የምትንቀጠቀጥ ለህልፈትስ የምትቸኩል አይደለምን? መላእክትም ሁሉ የተያዙትን ይጨርሳሉ፣ ከክብር ባለቤት ከእግዚአብሔር ፊት ሊሰወሩ ይወዳሉ። በዚህ ዓለም ያሉ ሰዎችም ይርዳሉ፣ ይተዋወካሉ። እናንተ ኃጥአን ግን ለዘላለሙ የተረገማችሁ ናችሁ፣ ፍቅር አንድነትም የላችሁም። እናንተ የጻድቃን ሰውነቶች አትፍሩ፣ በእውነት ነገርም የሞታችሁ ሰዎች ዋጋችሁን እንድታገኙ ተስፋ አድርጉ። ሰውነታችሁ በጽኑ መከራ በልቅሶ በትልቅ መከራ ተይዛ በሐዘን ወደ መቃብር ወርዳለችና አትዘኑ። ከዚያ በኋላ ውሾ ውሾ በተባላችሁበት ቀን ጽኑ መከራና ስድብን በተቀበላችሁበት ቀን ሞታችሁ እንጂ እንደ በጎነታችሁ መጠን በሕይወት ሥጋ ባላችሁ ሰውነታችሁ ተድላ ደስታን አላገኘምና አትዘኑ። በሞታችሁም ጊዜ ኃጥአን ጻድቃን እኛ እንደ ሞትን ሞቱ፣ በስራቸው ውስጥ ጥቅማቸው ምንድን ነው ይላሉ። በመከራና በሐዘን ሳሉ እነሆ እንደኛ ሞቱ፣ ከእኛ ብልጫቸው ምንድን ነው? ከዛሬ ጀምሮ በሞት ተካከልን ምንን ያገኛሉ? እነሱ አንደኛ እነሆ ሞተዋልና ከዛሬም ጀምሮ ለዘላለሙ ብርሃንን አያዩምና ለዘላለሙ ምን ተድላ ደስታ ያሉ? እናንተ ኃጥአን መብል፣ መጠጥ፣ ኃጢአትና ቅሚያ፣ ገንዘብ ማጠራቀምና ሰውን መግፈፍ በአማረ ዘመንም ተድላ ደስታውን ማየት በቃችሁ እላችኋለሁ። ሞተው እስኪጠፉ ድረስ ግፉ ሁሉ በእነሱ ላይ አልተገኘምና መጨረሻቸው ፍቅር አንድነት እንደሆነ ጻድቃንን አያችኋቸውን? ተፈጥረውም እንዳልተፈጠሩ የሆኑ ሰውነቶቻቸውም በመከራ ተይዘው ወደ መቃብር ወረዱ።